አውሸር ግንባር ላይ በጠመንጃ 3 ታንኮችን አደባይተዋል እሱን ታሪክ ሲያሳውሱን እንደ ዛሬ አማራ ኦሮሞ ትግሬ ወላይታ የሚባል እንደ ዛሬ መከፋፈል የለም እኔ አሁንም የለብኝም አሁን እንዲሁም እንደምሰማው ከሆነ ሰው እናት ሀገር ኢትዮጵያ የሚለውን ብለው ነው የሚነሱትም የሚተኙትም ይባላል አይደል ኢትዮጵያ ሀገር የሚባል አለ እናት ሀገር የሚባል አለ እንደ ዛሬ አይደለም ዛሬም ቢሆን እኔ አሁን ለምሳሌ አንዲቶን ኢትዮጵያ እንደ እናቴ ልጅ ነው ማያት አገሬን እርሶ እስር ቤት ነበሩ እስር ቤት በነበሩበት ሰዓት አፍ መፍቻ ቋንቋው ኦሮሞኛ ስለሆነ በኦሮሞኛ ቅላጼ አማርኛ ሲያወሩ ሰዎች ሲተቾት የሚናገሩት ነገር ነበርች ይላል መጽሐፍ ላይ ያነበኩት ምንድን ነበር የሚሉት አንድ የኬንያ አዛዥ ጦር አዛዥ ምን ይላል ቀጥታንን ጦርነት የሚታካሂደው እዚህ ኢትዮጵያ ምድር ላይ የኬንያ ምድር ላይ አይደለም ኦጋዴን ምድር ላይ ሄድና እዛ ላይ ነው የሚታካሂደው አለ አትመጣም አንተ ወንድ ኮንከዛ በዛን ሰዓት አንድ ጥይት ግንባርን አፈርስ ነበር አትመጣም ወይ አገር ወይ ዘነጋቸው የካራማራው ጀግና አሊ በርኪ ሰላም ጤና ይስጥልን ተመልካቾቻችን ተስፋፊው መሐመድ ዚያር ባሬ የሚባሉት የሶማሊያው ፕሬዝዳንት በኢትዮጵያ ላይ ይፋዊ ወረራ የጀመሩት የዛሬ 42 ዓመት በወርሃ ሰኔ 1969 ዓመተ ምህረት ነበር በወቅቱ ከንጉሳዊ አስተዳደር ውድቀት በኋላ ገና የመንግስት ቁመና ላይ ያልደረሰው የደርግ መንግስት በሰሜን ከህወሓትና ሻዕቢያ በመሃል ሀገር ከኢህአፓ እንዲሁም በምዕራብ በኩል መጠኑ አነስተኛ ይሁን እንጂ ከኦነግ ጋር ፍልሚያ ላይ ነበር በዚህ የተነሳ ብዙም ወታደራዊ አቅሙ ያልጎለበተው የደርግ መንግስት ከዚያድ ባሬ የገጠመውን ወረራ ተከትሎ በመላ ሀገሪቱ የእናት ሀገር ጥሪ መልእክት አስተላለፈ በወቅቱ ከ300,000 በላይ ወጣቶች የመንግስትን ጥሪ ተቀብለው ለስልጠና በታጠቅ ጦር ሰፈር ከተሙ የሶማሊያ ጦርነት ሲነሳ በብዙሃኑ ዘንድ ቀድሞ የሚታወሰው ደግሞ በእጅ ቦምብና በክላሽንኮቭ ጠመንጃ ብቻ የጠላትን ጦር መሪዎች ከነታንካቸው ዶጋመድ ያደርጉ የነበሩት የያኔው 50 አለቃ በኋላም የሀገሪቱን ከፍተኛ ወታደራዊ ኒሻን ከኮሎኔል መንግስቱ ኃይለማርያም እጅ የተሸለሙትና አሁን በቀን ስራ ህይወታቸውን የሚገፉት ሻለቃ ባሻ አሊ በርኪ ናቸው ወታደራዊ መንግስት ስልጣኑን ለህወሓት ኢህአዴግ አስረክቦ ከወጣ በኋላ የመጀመሪያው ዙር ሚሊሻ ዘማቾች አባል የነበሩት ሻለቃ ባሻ አሊ በርኪም ለስደት ተዳርገው በኬንያ ስደተኞች ካምፕ ተጠልለው ቆይተዋል ወደ ኬንያ በሚሰደዱበት ወቅት ከኢትዮጵያ ድንበር ሲደርሱ አፈር ዘግነው በመሐረም ቋጥረው ኬንያ የገቡት ሻለቃ ባሻ አሊ በማያውቁት ምክንያት ለ9 ዓመታት በቃሊቲና ዓለም በቃኝ እስር ቤቶች ክስ ሳይመሰረትባቸው ማቀዋል ከእስር ቤት ከተፈቱ በኋላ ኑሮን በጎዳናና በቀን ስራ የገፉት ሻለቃ ባሻ አሊ በርኪ የወቅቱ የሀገራችን የቁርጥ ቀን ልጅ የሚሉትን ታማኝ በየነን ሲያደንቁት ቃላት ያጥራቸዋል ቢባል ይቀላል ለአፄ ቴዎድሮስ ለደጃዝማች በላይ ዘለቀና ለኮሎኔል አብዲሳ አጋ ያላቸው አክብሮት ከፍተኛ የሆነው እኚሁ የጦር ሜዳ ጀግና ኮሎኔል መንግስቱ ኃይለማርያም አምባገነን ቢሆንም አገሩን የሚወድ ሰው ነበር ይላሉ አቶ መለስና ፓርቲያቸው ህወሓት ደግሞ የኢትዮጵያ አፍራሾች ናቸው ባይናቸው አሁን የተፈጠረው ለውጥ የህዝብ ድጋፍ ያስፈልገዋል የሚሉት ሻለቃ ትውልድና እድገታቸው ወለጋ የሆነው አሊ በርኪ አሁን የተፈጠረው ለውጥ የህዝብ ድጋፍ ያስፈልገዋል ይላሉ የኦነግን አክራሪ ፖለቲካም በጽኑ ያወግዛሉ በቅርቡ ከኦነግ አመራሮች ጋር የተለዋወጧቸውን ጠንካራ ቃላትም በቃለ ምልልሳችን አንስተውልናል የዚያድ ባሬን ወረራ 42ኛ ዓመት ምክንያት በማድረግ ባልደረባችን ይርጋ አበበ በሻለቃ ባሻ አሊ በርኪ መኖሪያ ቤት ተገኝቶ ያደረገውን ሰፋ ያለ ቃለ ምልልስ የመጀመሪያ ክፍል ዛሬ እናቀርባለን የተለያዩ የኢትዮጵያ ዜናዎችን ትኩስ መረጃዎችን የመዝናኛ ፕሮግራሞችንና ልዩ ትንታኔዎችን ለማግኘት ሰብስክራይብ ያድርጉን እናመሰግናለን አንድ አፍታ ሚዲያ ሰላም ጤና ይስጥልን ተመልካቾቻችን ዛሬ የምንገኘው ከሻለቃ ባሻ አሊ በርኪ መኖሪያ ቤት ነው ሻለቃ ባሻ አሊ በርኪ ማን ናቸው
እሳቸውስ በምን ምክንያት እዛ ድረስ ሄዳችሁ ለሚለው ደግሞ ከውይይታችን ታገኙታላችሁ። መልካም ሻለቃ ባሻ እንዴት ነዎት? ሻለቃ ባሻ አሊ በርኬ ሲባል ሰው ሁሉ ቶሎ ባምሮ የሚመጣው በሶማሊያ ወረራ በተለይ ደግሞ በዚያ አድባሪ ወረራ ወቅት ላይ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር በምስራቅ በኩል ኢትዮጵያን በወረረበት ወቅት ተነስተው መሄደውት ነውና እስኪ ስለዛ እንዴት ወደ ጦር ግንባር ሄዱ? እኔ መጀመሪያ ተወልጄ ያደግኩት ወለጋ ክፍለ ሀገር አሶሳ አውራጃ በጊ ወረዳ ውስጥ ነው ተወልጄ ያደግኩት። በዛ ወቅት አውሬ አዳኝ ነበርኩኝ። ዘልማን ዘሬ አውሬ ነው የምናድነው። ጎሽ ነብር ዝሆን ያልገደልኩት አውሬ የለም። በዛን ሰዓት ጥይት አናበላሽም። 9 ብር ነው አንድ ጥይት የሚገዛው። 9 ብር ማግኘት አንችለው ቶሎ ብለን ስለማናገኝ የሚሞትበት ነው የምንመታው። አውሬው ማለት ነው። አውሬው እና አውሬ ነብር አንበሳ ዝሆን በቃ ያልገደልኩት አውሬ የለውም በሕፃንነቴ። እና በዛ አውሬ ሲዘምት አውሬ ሲያድን ከአባቴ ጋር መጨረሻ እኔም ጠበንጃ ያስኩትና መተኮስ ጀመርኩት። ወደዚህ መንዲ አካባቢ የሚባለውና መነሲቡ የሚባል በጊ አካባቢ እኛ አካባቢ ሰዎቹ አውሬ ገሎ ነው የሚጨፍሩ። ዝሆን ጎሽ ነብር ካልተገደለ ምስትም ቶሎ አያገባም። ወንዝም ቀርቶ አይመለስም። ምስቱ ሄደ አትመለስም። የሰው ያሽሞጥጣቸዋል ማለት ነው። አዎ የግድ ምን ትላለች ምስቱ ለምን ቆየሽ ከተባለ እንዴ የጀግና ምስት ፊት እንዴት አድርገው አልቅዳ ስለምትል በቃ የግድ ወንድ የተባለውን በሙሉ ወደ አውሬ አዳኝ ነው የሚሄደው። አውሬ ሄዶ አውሬ ገሎ መጥቶ ይጨፍራል፣ ይዘፍናል። ከዛም በኋላ በቃ ያን ገዳ ይባላል። ጨፈራ ቦታ ላይ እሱ ነው የሚቀመጠው። እሱ ካልቀረረ በስተቀር ቀረርቶ በኦሮምኛ የሚባል ቀረርቶ አለ እና ቀረርቶ ካልቀረረው በስተቀር ሌላ ሰው አይቀድመውም። ወንዝም አብሮ ማንም ቀድሞ አይሻገርም። ክልክል ነው። ይገዳው ይባላል። እና በዛን ሰዓት ነው እንግዲህ እኔ ከአውሬው ቀጥታ 69 ዓመተ ምህረት ልጅ ነበርኩኝና ይሄ ልጅ ነው አይሄድም የሚባል ነገር መጣ። የግድ መኪና ኤኔትሬ ነው መጣ ነው። በኤኔትሬ ባዶ ኤኔትሬ ላይ ነው ወጥተን መጣ ነው። በኤኔትሬ ታጠገባን ታጠቅ የግድ እንዴት እንደወጣሁት ልንገራችሁ። ይሄ ልጅ ነው አይችልም ሲባል አንድ አምሰለቃ ነበር የኛ አሰልጣኝ የነበረው እዛ አካባቢ። ይሄማ ተኳሽ ነው መቅረት የለበትም አለና መኪና ላይ አወጣን። ውጣ አለኝ። መኪና ላይ ወጣሁት። ቀጥታ ወደ ታጠቅ ገባን። ታጠቅ ጦር ሰፈር ታጠቅ ጦር ሰፈር እንደገባን እኔ ጸባይ በጣም አስቸጋሪ ነበረ። ያን ጊዜ ዳቦ ውድ ነበረ። ዳቦ ሲያድሉ ዳቦ ይዤ እሮጣለሁ ወደ ጫካ ቀምቼ። ማዶ ደግሞ አንድ ሰፈራ ማዶ ዳቦ ቂጣ የሚሸጡ አለ። እዛም ልሂድና መሰልጠኛ ጣቢያ ላይ ስላለን እኔ ወደ በር ነው የሚቀመጠው። የሚከፍለው ገንዘብ ስለሌለ የግድ ዳቦን በልቼ መሮጥ ነው። ሳይከፈል የሚከፈለው ሳንቲም የለማ። ያኔ ግን የወታደራዊ ስነ ምግባር ይሄን አያስቀጣውት ነበር። ወታደራዊ ማን ይነግራችኋል? አቅጣጫ ቀይሬ ነው የምገባው። ካምፕ ውስጥ ብዙ ሰው ስላለ አቅጣጫ ቀይሬ ነው የምገባው።
በዛን ሰዓት ደግሞ የሰው ፍቅር አለ አወጣ አይሰጡም እንደ ዛሬ አማራ ኦሮሞ ትግሬ ወላይታ የሚባል እንደ ዛሬ መከፋፈል የለም እኔ አሁንም የለብኝም አሁን እና አፌን የፈታሁት አማርኛ አልችልም ነበር በኢትዮጵያ ሰንደቅ ዓላማ ነው አፌን የፈታሁት በኢትዮጵያ ሰንደቅ ዓላማ ነው እኔ አፌን የፈታሁት በጦር ሜዳ ነው አማርኛ የለመርኩት እና በቃ ታጠቅ መጣን ታጠቅ አራት ጥይት ብቻ ነው ተኮስኩት ሰው 120 ጥይት ነው ተኮሰው ማይ ተኳሽ ነውና ምን ያደርጋል እዛ ሄዶ ይሞክር ተባለ እንደገባው በቃ ታጠቅ ትንሽ ለብለብ ተደረገ መታኝተን መተኮስ ምናምን ሚሊሻ ከዛም በኋላ ታኝተን መተኮስ ምንድነው ይሄ መታኛት ብለን ጠይቆ ጠላት እንዳይመታ ምናምን ተባለ ኦኬ ብለን ለምን ኮርስ ወሰድና ከዛም በኋላ ለምን አታደርሱንም እርግጥ ነው በጣም ተጓጉቻለሁ ሶማሊያን ለማግኘት በጣም ተጓጉቻለሁ እንዴት ጓጉ እጄ ለመተኮስ ጥይት የመንግስት ነው አይደለም አያያዝ ነን ማውቀው እና በቃ ታጠቅ መጣውና የገፋ መጣ ሶማሌ ጠቅላላ ጎዴ ፍርፍር ወራ ጠቅላላ ወጋዴን የተባለው በሙሉ ወሮ እዛ ያለው ጦርና ደምስሶ በቃ ድሬዳዋና ፈዲስ ይሄ ሐረር ዙሪያ ደረሰ ልክ ብልስዲሞ የሚባል ነገር አለ ብልስዲሞ ስንደርስ ሌሊት ነው መኪና ላይ ውጊያ ተጀመረ ሌሊት ነው እኔ አልተኮስኩም ሰው በሙሉ ተኩሷል ብዙ ጥይት ተኩሷል ለምን አልተኮስኩም እስቲ ጥይት ያልተኮሳ ጥይት የጨረሳችሁ ስሉ ወደ ውጊያ ልንሄድ ነው እንግዲህ እኔ አልተኮስኩም ለምን ምን አይቼ ነው የምተኮሰው አላየሁም ጥይት ብልጭ አይልም ብልጭ ይበላ እኔ አንድ ጥይት ለአንድ ሰው ነው እና ተሸክሜስ ለምን ሄዳለሁ ለመግደል አይደለም አው ክስ ለግድያማ ለኔተው እኔ ገላለሁ አልቋችሁ አሁን ከዛ ተነሳንና የቴርነ በስዲሞ ገባን ሲፈተሽ እኔ አንድ ጥይት አልተኮስኩም እንደገና ማዶ ስንሄድ መደበኛ ሰራዊት ነበር መደበኛ ሰራዊት ጋር ተዋግቶ መደበኛ ሰራዊቱን ደምስሳ እጁን እንደዚህ እንጨት ላይ ኢትዮጵያ እንደ መስቀል እንደዚህ መታ አለፈት አጋጣሚ ነሲ መጥቼ ሲያይ ሰውየውን አየሁት አለፍኩት አሁንም ሳልተኮስ ገባውኒ ሙሉ ቀን ውጊያ አልተኮስኩም አሁንም አልተኮስኩም ሙላታ ደረሳ የሚባል ረጅም ነው ያምቦለ ተወላጅ ነው አልተኮስኩም ለምን ምን አይቼ ነው የምተኮሰው አሁንም አልተኮስኩም እንደገና ነገም ሄድ ነው ነገም ስንሄድ አልተኮስኩም አላየውማ አይታይም ማትሪስ ዲዲዲዲዲ ሲል ላምቼር ሲጮህ ምን ሲጮህ አያለው ከዛም በኋላ በሁለተኛው ቀን ሙለታ እንደዚህ ቆመዋል ጓደኞቼ ግራና ቀኝ ታይተዋል እኔ ፈልጋለሁ የት እንደምጮህ አንድ ማትሪስ ተካሽ ከድንጋይ ስር ብድክ ብሎ ብሎ እንትን ሲል يقول ملتا متلقى أبيت عليه يو أيتال تو الكوت أهون ركعتها قديني من إلامة ركعتها قديني كتتا جنبارونا فرسكوت بانديت إيت رداتو سياسة ويما منتاتون أجينا لا قبالة ماتو متريسوله متريسون شكا إننا السؤال إن ديت على جنيه دينغا سرناتي على الكوت زمبلو تقول توم توكسو الكوت الناس وجد أتالو السماهم بدك قبلون دزي أيالو سلسون مبارو
መትረየስ ተኳሹና ያ ተኳሹ ይኸውልህ በሁለት ጥይት የሁለት ሰው ነው ለምን አልተኮስክም የምትለው ይሄ ነው ብዬ አሳየሁት እጄ አመጣውና ከዛም በኋላ ልዩ በቃ በየጦሩ እንደዚህ ኢላማ ይተኩሳል ምን የተባለ በየጦር ግንባር የወሰዱ እንትን ያረጋሉ እኔ እንዲነጋገር ያረጋሉ አሁን የሚያጣና ሶማሌ የት ነው ድሬዳዋ ዙሪያን ያዘች ድሬዳዋን ደበደበች ድሬዳዋን ስትይዝ እኔ አዛም ድሬዳዋ ላይም አልተኮስኩም አላየዋትም እና እርግጥ የኢትዮጵያ አየር ኃይል ነው በጣም ሚና የተጫወተው ያን ቀን የኢትዮጵያ አየር ኃይል ድሬዳዋን ለማዳን በጣም በቃ ብቅ ጥልቅ ይላል ጠላት ላይ እና ያን ጊዜ የኛ F5 የምትባል አውሮፕላን አለ ሶማሊያ ሚግ 23 ነው ይዞ የመጣ ከዛም በኋላ ከዛ ተነስተን የት መጣን ያን ድሬዳዋ አልፈን እሱ ወደ እንትኑ ባብሌ ሊያዝ ነውና ወደ ባብሌ ሄዱ ተባለ ወደ ባብሌ መጣን ባብሌ ስንስ በቃ ግንባር ለግንባር ሆነ በቃ ውጊያ ግንባር ለግንባር ሲሆን በቃ አንድ ካርታ ተኮስኩ ማለት በቃ ዛሬ ያላለቀችማ ይላል ሙለታ አሁን እንግዲህ ዛሬ ያልተረፈችማ ሶማሌ ይለኛል አንድ ካርታ 30 ጥይት ነው አለ የሚጎርሰው አንድ ካርታ ለአንድ ሰው ነው አውቶማቲክ ተኩሽ ያላቅም ግንባር ላይ ነው እና አንድ ጥይት ለአንድ በዚህ ደግሞ አውሬ ካምባቸው ስር ሄጄ ምሽግ እነሱ ቆፈሩት አለ እነሱ የቆፈሩት ሄጄ ረብሼ መጣለሁ እንዴት ማለት እዚህ ጋር ምሽጋው ማዶ ነው አለ እነሱ የቆፈሩት ከዚህ ከጦርነሳና ሄዳለሁ አውሬን ሄጄ ዘገድዬ ካገኘው አጋጣሚ ሶማሌ ወደ ሽንት ቤት የወጣች ምናምን የወጣች አለች አለ ወታደር አስቀራታለሁ ዛ ሽንት ቤቱ ላይ አስቀራታለሁ እና አሰገርኩት መሰለኝ ትንሽ ሶማሌዎቹን በብዙ መንገድ በቃ ፈለጉኝ ሲፈልጉኝ ኮሎኔል ገበየው የሚባለው አሉት አሁን እዚህ አዲስ አበባ አለቃዬ ናቸው ያኔ የናንተ ክፍለ ጦር አዛዥ ነበር አይደል ብርጌድ አዛዥ ነበር አዎ እና ምን ይላል ዘጠኝ ሰው ማርተህ ይዘህ ሄዳለ እኔ ዘጠኝ ሰው ከመመራልህ ዘጠኝ ጥይት ስጠኝ ዘጠኝ ሰውን የምሰራው እኔ እሰራለሁ አልኩት አሁን ዘጠኝ ሰው የግድ ይዘ እንዲሄድ ተደረገ ስነድ ዘጠኝ ሰው ሁሉም አልቆ አንድ ቱታስማን የሚባል ቱታስማን ጎበስ ነው ተኳሽም ነው እሱ ያደንቃኛል እኔ ደግሞ በድፍረቱን እሱን አደንቃለሁ ኢላማ እንኳን ብዙም ባይችልም በድፍረቱን እሱን አደንቃለሁ እና ይው ሚታ ይለኛል ቃነጣጥሬ መታለሁ በቃ ምንድነው በዛን ሰዓት እኔ ታንኩ ከመመታቱ በፊት ሶማሌዎቹን አለቆቹ ተመልሶ አይመለሱ ማለት እሺ ግልጽ ያርጉት ሻለቃ ሶማሌዎቹ አይመለሱ ማለት ሶማሌ አለቆች አሉ አይደለም ጦር አዛዦች አዎ አሁን ይነግረኛል ሙለታ መተረቃ ሙለታ ይነግረኛል አለቆቹን ከገደልከው ይሄ መሪ ያጣል ወደ ሐላይ ፈገፈጋና አለቆቹን አድንና ባለው ይለኛል አሁን አለቃ ያለበት ምንድነው ያለው ሬዲዮ አለ ሬዲዮ አንቴና ወጣ ብለው አለ እኔ እሱን አድኒ አለቃውን አነሳላችኋለሁ አለቃን አነሳለሁ ከዛም በኋላ ጦርነት በሚሄድበት አይከብድም እና መሳራም ቀምቼ ያመጣለሁ ወደዚህ ወደ እንትን ይመጣሉ ወደ ጦር ሰለላ ያመጣሉ አለ ሰለላ የመጣ አይመለስም የመጣ ወይ ምሽግ ሰለላ አለ
ለመጠበቅ እንደዚህ ላላ የሚመጡት አሉ እነሱ ሲመጡ አይመለሱም እኔ እዛው በቃ ምንድነው ይሄ ጋጋታ ይሉኛል አይ መጥቼ ነው ይሄው መሳሪያ ብዬ መሳሪያውን አምጥቼ ያስረክባለሁ ብዙ ሲሆን ጦርን ይዤ ሄጄ እንደገና መሳሪያውን ሰብስቤ ይዤ እመጣለሁ እዛ አሁን በመጨረሻው ጥር 16 ይመስለኛል በግምት አንድ የሶማሌ ጦር አዛዥ ነው ይሄ አንገቱ እንደ በሬ እንትኑ ነው አለ ምንድነው የሚባለው ይሄ ወፍራም ኪዳልጋ ነው እንደዚህ ወጥቷል አሁን እኔ እሱ ጎን ነው ያለው ኮሎኔል ገበየሁ እዛ ነው ያለው ሰውየው ነው ክላሽ የሚመታ የሚጥለው አልመሰለኝም ሰውየው ከዛም በኋላ ቀጥታ ጆሮ ውስጥ ከተትኩለት ጥይቱን ጆሮ ውስጥ ሲከትለት ታንክ ፊት ወደቀ ሶማሌዎቹ ሳንጃ አይወዱም ቶክስ አሁን ሶማሌ የምንቀው ሰው እንጃ ጠንካራ ናቸው በውጊያ እሺ ወደዛ እንመጣለን እንደው እዚህ ላይ ሻለቃ ባሻ እንደው ግደ መንገዳችን እንደው ስለ ሶማሊያ ስለ የኢትዮጵያ መንግስትም ቢሆን ሶማሌዎችን ይንቃቸው ነበር ከጫት ጋር ከሽርጥ ጋር ከመጋጋባቸው ጋር ያያዘ ጦርነቱን እንደገፋ አይገፋም የትም አይደርሱ የሚል ነው ይሉ ነበር ነጃኖ የምን መንግስቱ ኃይለማርያምና እሱን መጣለን ግን አዛ በፊት ግን አውሸር ግንባር ላይ በጠመንጃ 3 ታንኮችን አደባይተዋል እሱን ታሪክ ያሳውሱን ታንክ እንደዚህ ነበር የመጀመሪያ አለቆች ብቻ ቀሩ ጦሩ ተመታ ምሽግ ላይ እንዳለ የወገን ጦር ታንክ ገዝግዞ ገባ ወደ ወገን ምሽግን ደብረማምሶ ገባ አሁን ሲገባ እጄ መኮርኩት በክላሽ ጥይቱ ታንክ መታ ወደ ተመለሰች ታንክ ባለሰንሰለት ጥይት አልገባ ማለት ምን ይሻላል አልገባ ማለት ስለ ኮሎኔል ገበየሁ ነጋሽ አደም የሚባሉት አሉ እነሱ ቦምብ ይሄን ወሩር ያሉን ሰጥቶኝ ቦምቡ እንትን ያረጉ ሄጄ ውስጥ ጨመርኩለት በባፍ ውስጥ ማለት ነው በዛ በበሩ በቃ ታንኩ እዛ ሲጋይ ካራማራ የነበረው ጦር በጣም ግዙፍ የኢትዮጵያ ጦር ነበር የኛ ጦር ያንን ጦር በአቡ ሸሪፍ እንደዚህ ባብለ ቢቆረጥ ኑሮ ጦሩ እጅ ይሰጣል ጦሩ ይሄንን ጠንቅቄ ያውቃለሁ በዚህ ገፍቶ እንደመጡ አለቆችም ይሄን ጠንቅቆ ያውቃሉ በዛን ሰዓት በቃ ታንክ ተከታታይ 3 ታንኮን ስመታ ጦርነቱ ወደፊት የነበረው ወደ ኋላ ታዘዘ የጠላት ጦር በቃ ወደ ኋላ ሲታዘዝ በደንብ አድርጌ መታውት ጠላቱን በደንብ ገርፍ ያለው ያን ቀን እና አንድ የነሱ አለቃ ነበረ አለቃቹ እነሱ ደንግጦ አለቃው ደንግጦ ነው ወደቀላሉ ግን እኔ መጥቼ ነው ጣልኩት ታንኩ ፊት ሲጣል ታንኩ ላይ በሰንሰለቱ ላይ ሄደ ሰውየው ላይ አሁን ከዛም በኋላ ኮሎኔል ገበየሁ ጸጉሬን ያሺ ምን አልተመታም ይለኛል ሙለታም አልተመታም ይላል አልተመታው እንደዚህ ሁሉ እንትን ሆነ አው አልተመታው እና ኮርሱን እንግዲህ ጠላትን አልሞ
አልሞ እንደሚመቱ በደንብ እንትን ስለሚደረግ ስለሚዘጋጅ እኔ ስለማውቀው ይሄን ጠንቅቄ ስለማውቀው በዛ ወቅት አለቆቻችን ተስፋ ቆርጦ ነበር የካራማሮ ማለት ነው የዚህ ካራማራም ሆኖ እዚህ አቡ ሸሪፍም ሆነ በባብሌ ዙራም ሆነ አረር ዙራ ያለም ተስፋ ቆርጦ ነበር በቃ ኮሎኔል ቡሸት ማሞ የሚባለው አሉት ቆሞ ሲያለቅሱ አይቻለሁ ለምን ወንድ ፊት እንዴት ታለቅሳለ አታለቅስ ታው አታለቅስ ለምን አታለቅስ እንጨርሰዋለን እቺ ሶማሌ አታለቅስ በየሱን እንትን ሲያርገው ቀጥታ ገፋፋኝ በቃ በዛን ሰዓት ደግሞ ኢትዮጵያ ሀገር የሚባል አለ እናት ሀገር የሚባል አለ እንደ ዛሬ አይደለም ዛሬም ቢሆን እኔ አሁን ለምሳሌ አንዲቶን ኢትዮጵያ እንደ እናቴ ልጅ ነው ማያት አገሬን ደግሞ ካየውት ብዙ ሶማሌ ከሰራውትን ስራ ውስጥ ሰውን እንደማትፈልግ መሬቱን ብቻ እንደምትፈልግ በውጊያ ላይ በሚታደርገው ጠንቅቄ አውቃለሁ በውጊያ ላይ ጠላትን ከገደልከ በኋላ በቃ አላለም እንድትፈራ ብዙ ብልግና ነው የሚሰሩት እና ይሄንን አገሩን አትፈልግም ሌላ ቀርቶ ሲቪል ሴቶች ዝም ብሎ እንትኑ ያሉ አላለ እንደገና ኢትዮጵያ የሚባለውን አታልፍም ተሰግ ነው የምታደርገው እኔ በዛን ሰዓት ይሄ ያቃጥለኛል በጣም ያናደኛል ያን ቀን ሶማሌ ሆኖላት ሐረርን ብትቆጣጠር ኑሮ እኛ ተማርጠናል እዛው ጫካ ውስጥ ቀርተን መግቢያና መውጫ እንደምናሰጣ ደፈጣ ብናምን አለ እንደዚህ አድርገን በቃ መውጫ ደፈጣ ግን እንደምናሳጣው አማርጠናል ያ ታንክ ሲመታ ሙሉ ለሙሉ በቃ ከዛን ቀን ጀምሮ ሶማሌ ሩጫ ብቻ ሆነ ቆሞ አይተኩስም ሩጫ ብቻ ሆነ እና ብዙን ጊዜ በሌላ መንገድ በውስጥም እየተደራጁ አሉ ያፓ የሚባል አልነበረም ያፓ የኔ ደጋፊ ነው መንግስቱ ኃይለ ማርያም አይወዱትም ያፓዎቹ መንግስቱን አይወዱትም ባለስልጣኖቹን አይወዱትም አንተኮ የኢትዮጵያ ንብረት ነህ ማንም አይነካም ጠበንጃን ይዘ አዲስ አበባ ውስጥ እንደፈለክ ዱር ጠጅ ቤት ጠበንጃን ይዘ ጠጅ ቤት ጉዬ ነው የሚወጣው አዲስ አበባ ሁሉም ያውቁኛል አይነኩኝም እና ተነጋግሯል እንደማይነኩኝ ያፓዎች የደርግን ባለስልጣናትና ወታደሮች ሲያጠቁ እርሶና ያጠቁትም እኔና አጠቁኝም እንደው ይጋብዙኛል አጣብናም ብሎ ጋብዙኛል ጊዮን ሆቴል ነው ያረፍኩት ለመዳሊያ መጥቼ እንደገና አፍሪካ ሆቴል ዳይፍሪክ ሆቴል የሚባለው አለ ዘማን አርፋለሁ እደን አይነኩኝም ሰው በሌለበት ሰዓት መጥቶኔን ያናግሩኛል ውጊያ እንዴት እንደነበረ እኛኮ ይሄን ደርግን ጠልተን ነው እንጂ ብዙ የኢትዮጵያ ጀግኖች አሉ የሚባል ይወራል ለምሳሌ ስለ በላይ ዘለቀ ስለ ቴድሮስ ስለ አብዲስ አጋ ስለ ኦሊቃ ድንግል ይወራል በአካባቢ ባለው ጀግና ነው ጦሩ ነው የምታስተምረው ያን ጊዜ እንግዲህ
በባዶ እግራችሁን ጣሊያንን እንዲያደርጉ መልሶ እኛ ደግሞ ይህን አውቶማቲክ መሳሪያ ይዘን እንዴት አገራችን ይደፍራል የሚባል ካድሬዎች አሉ። የሰራዊት ካድሬ እኔ ተፈጥሮዬን ካድሬ አልወድም። ለምን ብዙ ሲያወራ ስለሚውል አልወድም። እና እኔ ካድሬ በውስጤ ነው እንግዲህ የማልወደው። እና እንደዚህ እንዲያርጎ እሱን ተውት፣ እኛን አድርሱን ወደ ውጊያ አድርሱንና እና ብዙን ጊዜ በቃ በተጠቃን ብዙን ጊዜ አለ። እኛ በካድሬ ነው ኖ በውጊያ ብዙ እኔ ከአንድ ክፍለ ጦር ውስጥ ትንሽ ሰው ሆነን እንደገባን አውቃለሁ። ከአንድ ብርጌድ ውስጥ ትንሽ ሰው ሆነን እንደገባን አውቃለሁ። ሁሉም አልቆ በዛን ሰዓት ኢትዮጵያ ሀገሬ የምትባል ለብቻ ነው የምትሰማ ስሜት በውስጥ። እንዲያውም እንደምሰማሁት ከሆነ ሰው እናት ሀገር ኢትዮጵያ የሚለውን ብለው ነው የሚነሱትም የሚተኙትም ይባላል አይደል? እንዴት ነው? ስለዚህ ስሜት እስኪ ንገሩኝ ሻለቃ። እኔ አገሬን ወዳታለሁ። አገሬን ኢትዮጵያ በጣም ወዳታለሁ። በጣም ለምን አንድ ነገር አለ። አንድ ሰው የተናገረ ምንድነው የተባለው? የሞት ነው ስንወለድ እምብርታችን እዚህ መሬት ላይ ነው የተቀበረችው አይደለ? እስክናድግ ድረስ ደግሞ የቆሻሻ ምናምን ሰገራ እዚህ ሽላን አሳደገችን ቺ ሀገሬ አይደለ? ስንሞት ደግሞ ሬሳችን ትይዛለች አይደለ? ሁለመናችን ትይዛለች። ይሄን ሁሉ የሻለች አገሬን እንዴት አሳልፈ ለጠላት ትሰጣለህ? አገሬን ኢትዮጵያ የምትባል እኔ ወያኔ ኢትዮጵያ መሆኗን አውቃታለሁ። ወያኔ የኤርትራ መገንጠሉ ነው ማልቀበለው ማልወደው እንጂ ኢትዮጵያኖች መሆናችሁን አውቃችኋለሁ። እና መገንጠል የሚባለው ኤርትራ ተገንጥሎ አልመጣው። በዛ ላይ ነው ወያኔን የጠላሁት። የኔን ሐክልም የታሰርኩትም በዚህ ምክንያቱ ከስደት ካምፕ መጥቼ እንደነስ እንበለ ሻለቃ እርሰው እናት ሀገር ኢትዮጵያ ብለው ይነሳሉ። አገሬን በጣም ወዳለሁ ይላሉ። መወደዶች ደግሞ በተግባርም አሳይተዋል። ዋጋም ከፍሎበታል። እንደገና ወደ ፊት ልምጣና ከጥያቄው ቀድሜ ወደዚህም ከሐሳባችን እርሰው እስር ቤት ነበሩ። እስር ቤት በነበሩበት ሰዓት አፍ መፍቻ ቋንቋዎት ኦሮምኛ ስለሆነ በኦሮምኛ ቅላጼ አማርኛ ሲያወሩ ሰዎች ሲተቾት የሚናገሩት ነገር ነበረች ይላል መጽሐፍ ላይ ያነበኩት። ምንድን ነበር የሚሉት? እኔ በዛን ሰዓት የሰው አገር ሰው ባንዲራ ዘመዱ ብዬ ነው የምነሳው። ባንዲራ የሰው አገር ሰው ባንዲራ ዘመዱ ምን ማለት ነው? ባንዲራ ነው ዘመዴ። ምክንያቱም ወያኔ ምን አላረኩም እኔ ወስዶ አሁን ለምሳሌ 19 ቀን ቶርች ላይ ነበርኩኝ። ቶርች ላይ አንድ ዳቦና አንድ ሲኒ ኩባያ ውሃ ይሰጡኛል። እንደው ወስደንም ወደዛ እንጥላለን የሚባሉ አለ። እንገላለን የሚባል መቼ ነው የሚሞተው ስለ አንዲ ይሄ አለም በቃ የሚባለው ይሄ ቀጠሮ ክልል የሚባል አለ ሜክሲኮ አካባቢ። ያን ጊዜ ፍርድ ቤት እዚህ እስር ቤት አልነበረም? አሁን የአፍሪካ ህብረት የተሰራበት እዛ አካባቢ ዱርዮቹ ግማሹ ዘርፎ ግማሹ ሰርቆ ግማሹ ምን አድርጎ ያመጡታል። እና
አንድ አመት ባልመጣ እኔ ጠያቂ የለኝም ዘመድ የለኝም እዛ አካባቢ እኔ ከሩቅ አገር እና መጣሁት ከወለጋ ዱርዬዎቹ ምን ይላሉ ሀቤስ ኮርበስ ተብሎ 40 ብር ከፍሎ ፋይል የሚከፍቱት አለ 40 ብር አዋጥተው ሰጡኝ እስቲ ፍርድ ቤት ዳኛው ምን እንደሚለው እንስማ አሉና ልብስ መሬት አንጥፎ ሳንቲም ሰበሰቡት እስር ቤት ውስጥ ሰበሰቡና 40 ብር ሞላ እዲና ፋይል ከፈታሉ ፋይል ከፍቼ ሄድኩት ዳኛው ብዙ ጋዜጦቹ ብዙ በቴሌቪዥንም ያያኛል በዛ በጦርነት ጊዜ በቴሌቪዥን መስኮት በጣም ብዙ ጊዜ ነው የሚታየው ጋዜጦቹም አልፉኝም ጋዜጦቹ በስለኔ ብዙ ስለሚያወሩት ምን ይላል ይሄ ሰው አሉ የወሰዱኝ እጄ ሰንሰለት ነው በጣም ተጎሳቁዬ ያለው ቅማል እንደ አሸን ነው ራሴ ላይ የሚፈላው ድሪቶ የሚባል ነገር አይደለ ድሪቶ ነው የሚለብሰው ተለማምደናል ከቅማሉ ከቁንጫ ጋርም ተለማምደናል መሬት ነው የምተኛው ከዛም በኋላ ጸጉሬ እንደዚህ አድርገኝ ላጣም እንጂ ቅማሉ በቃ ቅማሉ ወሮኛል አንድ ፍርድ ቤት ዳኛ ምን እንደሚለው ያን ቀን ይሄኮ የአገሬ ባለውለታ ነው እኔ አላስረውም ምን ወንጀል ሰራ ብዬ ነው ማስረው ከኬንያ ስደት ካምባ አምጥታችሁ እዚህ እስር ቤት እንትነው ደብቃችሁ የምታስቀምጡት ለምንድነው ብትፈልጉ ቤታችሁ ይሰሩት እንጂ ወስዳችሁ የመንግስት እስር ቤት ውስጥ አታስሩ ማለትና ለቀቀኝ እሱስ ለቀኝ ቀጥታ ደብቆ በድብቅ እስር ቤት የለም የደብቆ በቃ ቃልቲ ወሰዱኝ ቃልቲ ሲደርስ ጦር ሰራዊቱ አየር ኃይሎቹ የፖለቲካ አላፊዎቹ አዛዦቹ በሙሉ ነን የሚያውቁ ወዳው ሳንቲም አዋጡ ልብስን ከላይ ላይ ድሪቶይን አቃጠሉ ልብስን ከላይ ላይ አወለቁና አቃጠሉ አዋቶ ፍራሽ ገዙልኝ አሁን በቃ መተኛት ጀመርኩት ፍራሽ ላይ ማለት ነው መተኛት ጀመርኩ እና በዛን ሰዓት ቢንጎ አጫውታለሁ ቢንጎ ነው በሚያጫስር ቤት ውስጥ ቢንጎ አጫዋች ነኝ ቢንጎ በሚያጫው እኔ በተራይ ጊዜ አንድ ሰው እንትነው አይቀርም ሁሉም ቢንጎ ገዛል እንትና ማን ነው ሻለቃ ንጋቱ በጋለ የተባሉ ሰው ለ17 አመት ወገን ይጨረሰ ጦር የሚል መጻፋቸው ላይ ሰው ጻፉት አንድ ጽሁፍ አለ ሐሳብ አለ አሊ በርኬና ጥላሁን የተባሉ እስረኞች ጥላሁን ነብሮ ጥላሁን ጉራጌ ነው ያባሱን ስም አልጠቀሱም እነሱ ሁለቱ ቢንጎ ሲያጫውቱ ብዙ ገቢ ይገኝ ነበር እነሱ ኮሚሽኑ ስለሚያገኙት በደንብ ያጫውቱ ነበር እነሱ ካሌሉ ግን ገንዘብ ማግኘት አይቻልም ቢንጎ ይቀዘቀዛል ብለዋል እናንተ ቢንጎ የምታጫውቱት ገንዘብ ስለሌላችሁ ነው የዛን ሰዓት ገንዘብ የለንማ አሁን እኮ እስር ቤት ውስጥ ሳሙና ያስፈልጋል እንደገና የተለያዩ ነገሩን ያስፈልጋል አለ እኔ ከሁሉ ነፃ ነኝ ባዶ እጄን እስር ቤት የገባው ለጥላውን እንኳን ጥያቄ አለው እኔ ጥያቄ የለኝም የግድ ገቢ ስለሚያገኘው እዛ እስር ቤት ውስጥ ያለው ሰዎቹን እኔ ገቢ እንዲያገኙ ብሎ እኔ ቢንጎ ካቆምኩት አቁም ተብሎ አሁን ይቆማል አለ የቢንጎ ገቢ ይቀዘቅዛል ሁሉም ሰው ያቆማል ምርጫ አለ በየጊዜ እኔ አልፌ ነው የሚመረጠው በየጊዜው አልፌ ነው የሚመረጠው እና በዛን ሰዓት ለምንድን ነው ቢንጎ ማጫወተው ሲባል በቃ
በጣም ይከራከሩልኛል ያው በዚህ እንኳን እንርዳ እንጂ እየተባለው በጣም ገቢ ይገኛል እኔ በተለይ እኔ የምጫወትበት ጊዜ እዛ ነው የለመድነው ደግሞ ቢንጎ እዛው እስር ቤት ውስጥ ማጫወት የለመዱት አዎ ማጫወትም እንደገና ማጫወትም በዛን ሰዓት ነው የለመድኩት ቢንጎ ማለት ነው እንዲሻለቃ ሰው የወገን ጦር የጠላትን ጦር ታንክ እስከ መማረክ እስከ ማደባየት ደርሰዋል ስደት ላይም ነበሩ የኢትዮጵያ ትልቁን የሜዳ ሽልማት ተሸልመዋል ከዛ በኋላ ወርደው ድሪቶ ለብሰው ሰውነታው ላይ ተባይ እስኪያፈራ ድረስ ቶርችም ተደርገዋል መጨረሻ ላይም ገቢም ስለሌለውት ወዳጆቹ ደርሰው ለመርዳት ቢንጎ እንዲያጫወቱ ግፊት ያርጉ ቢንጎ ጫወተዋል 8 አመት ተኩል 9 አመት ደግሞ ያለ ፍርድ ቆይተዋል እስር ቤት ይሄ ሁሉ ስታረግበት ይሄ ሁሉ ሲሆንበት ሀገሬ ምን አረጋችልኝ ይሄን ያክል በደለችኝ ብለው አልተጸጸቱም የሀገር ፍቅር እንዲው አልጠፋበውትም እኔ አልጠፋብኝም ምክንያቱም በዛን ሰዓት አገር ቢወድ ኑሮ አንድ ነገር አለ አገሬን አይቆርሶ ለልትራ አይሰጡም የሚባል ውስጥ ይመጣል እኔ ከአገሬ ጋር ነው ምን ጊዜም ኢትዮጵያ አገሬ የምትባለው አሁንም ቢሆን አገሬን በልዩ አይን ነው ማየው እንደዛ ቡኖቦት ማለት ነው አዎ እንደዚህ ሞኝ ተሰቃይቼ ራብ አለ እስር ቤት ውስጥ ብዙ ችግር አለ ብዙ እንትን አለ ጠላቶች እንትኑን ወያኔ ደግሞ በዛ እስር ቤት ላይ እኔ አንድ ቃላት ከተናገርኩት ጠቅላላ በቃ ወደኔ ነው እንትን የሚያርጉት የጥላቻ መንፈስ እንትኑ የሚጸባረቀው እና ለአንድ ነገር አለ እኔ በዛን ሰዓት የሚመጣልኝ ማን ነው የሚመጣልኝ እነ ቴድሮስ እነ በላይ ዘለቀ እና አብዲሳ አጋ እነዚህ የኢትዮጵያ ጀግኖች እኮ ባዶ እግራችሁ ያለ አንድ እንትን ይሄ ጠላትን አቋቁሞ ባዶ እግራችሁን ጠላት ጣሊያንን አሸንፎ የመለሱ የሚባለው በውስጤ ያለ እኔ ግን ከዚህ የበለጠ እነሱ እኮ በዛን ሰዓት ምንም እንትን አላገኙም አይደለም እንዴ ምንም አላገኙም ለምን ደግሞ አንዲ ኬንያ ስደት ካምፕ ላይ በነበርኩበት ጊዜ አንድ ተዘምለኝ ነገር አለ አንዲ ከጎጀም ባርዳር የመጣ አንድ ልጅ ነበር የሴት ነበረች ህፃን ሁለት ህፃናቶቹን ይዛ መጣች አሁን ህፃን ከሶማሊያ ህዝብ ጋር ተደባልቀን ነው የምንኖረው አንድ ላይ ሶማሊያ ወራሪው ማለት ከዛው ዚያድ ባሬ ወታደሮቹ ማሉ ሲቪሎቹ ማሉ ተሰዶ ቲካ የሚባል ካምፕ እዛ ነው ያረፍነው አሁን እዛ ስናርፍ በዛን ሰዓት ምን ነበረው መሰለህ ኢትዮጵያ ከኢትዮጵያ ይሄር ነው ጉራጌ ወደ አማራ ቤት አይገባም አማራ ወደ ኦሮሞ ቤት አይገባም ትግሬ ወደ ትግሬ ቤት አይገባም ሻይ ቤት አለ ዱንካን ተክሎ ሻይ የሚሸጡት አለ እዛ እንትኑ የሚገባ ነገር አለ እኔ የችግ ህፃኗ ልጅ የሶማሌን የህፃን መጣ የኔ እንትን ስር ገባች ጎጆ ውስጥ ገባች ስትገባ ቢላን ስሎ ምኑን አርጎ አንዲ ኢትዮጵያዊ እኛ ልጅ መጣ እዚህ ገብታለች አውጣና ስጠን እናርዳታለን አሉ ወንድ ሴት ሳይባል በዛን ሰዓት ልክ በ6 ሰዓት ነው እኔ ነው የቀሰቀስኩት ጦርነቱን በዛን ሰዓት ኢትዮጵያ መሆንን ያስደስታል ያን ቀን ኢትዮጵያ መሆንን የሚያስደስተው ጦርነት ሲነሳ
እኔ እንዴት አድርገህ አውጥቼ እሰጣለሁ የኢትዮጵያ ልጅ ስትባል ሄድ ያልኩትና በጠረኩት በዱላ ሰጪን እንትኗን ሶማሌዎችን ይሄ ዱላ መከታ ደግሞ ለገርቤት ዘፈናል አለ በደንብ አድርገው ያውቃሉ አሁን በዛ ሶማሌዎችን እንትን ሲያደርግ ከካምብ ግልብጥ ብሎ መጥቶ አማራ ጉራጌ ትግሬ ምን ነው የሚባለው ማንንም ሰው ሳይጠራ በአንድ በራሳቸው ተሰባምቶ አጠቁት በአንድ ከዛ በፊት ግን ሶማሌ ኦሮሞ ከጎንደር ከትግሬው ትግሬው ከኦሮሞ ቤት አይገባም አንዱ በአንዱ ቤት አይገባም ተከፋፍሎ አላ አሁን በዛን ሰዓት ጦርነት ሲነሳ በአንድ ጊዜ በአንድ ደቂቃ በአንድ ሰው ሳይጠራ አንድ ሆኑና ይሄንን ካምፕ ውስጥ ጠርገን ስናነሳ አሊ በርኬ ነው ይሄን ያነሳው አሉትና መጡና ሰንሰለት አደረጉንን ሶማሌዎቹም ወደ 7 እንደዚህ ምናምን ሞተዋል ከካምባስ ወጣ ነው እኛ አሸንፈን በዱላ አሸንፈን ስናወጣ አንድ የኬንያ ጦር አዛዥ ምን ይላል ቀጥታንን ጦርነት የሚታካሂደው እዚህ ኢትዮጵያ ምድር ላይ የኬንያ ምድር ላይ አይደለም ኦጋዴን ምድር ላይ ሄድና እዛ ላይ ነው የሚታካሂደው አለ አትመጣም አንተ ወንድ ኮንከዛ በዛን ሰዓት አንድ ጥይት ግንባሪን አፈርስ ነበር አትመጣም ወይ አልኩት አሁን ኢትዮጵያ ስላለ ብቻ ብልጭ አለኝ እና ታሰርን ሰንሰለት ምናምን አረጉና ወደ ናይሮቢ ወሰዱን ከዛም በኋላ የኬንያ ስርዓት እስር ደግሞ በጣም ኃይለኛ ነው እጅ እግር ሰንሰለት ነው እርግጥ እሱንም ቶርች እዚህ ለምጄ ያለው 19 ቀን ቶርች ተደርጎ ቶርች ላይ ለማምጄ ያለው ከዛ ሲመጣ እዛ ነው ለመርኩት ሰንሰለት ኬንያ ነው ለመርኩት እዚህ ሲመጣ ያ ቶርቹ የቀጠለው እና ምንድነው ተባለው አንድ ነገር ተበላሽቶ ነበር እኔ ሲያዝ ፒኬም ማትሪየስን አንድ ጦር ሜዳ የማውቀው አንድ ሰው ጠበቃ ነበር አውቶቡስ ተራ አዲስ አበባ እንኳን ከለከለኝ ያ ሰውየው ያን ማትሪየስ ቢሰጣኝ ለቆ ቢሄድ ኑሮ ብዙ ህዝብ ያልቅ ነበር ይዘውት ወደ ስደት ቢሄዱ ኑሮ እሱ ለቆ ቁጭ አርግና ሽሽ ብያለሁ ሰውየውን እኔ ማትሪየሱን አንስቼ ላራግፋችሁ ነበር እዛ ወታደሮቹን እና እንግዲህ በዛ ውስጥ ደግሞ ሲቪል አለ አይደለ ተሳፋሪ አለ ያልቅ ነበር አይደለም እንዴ እና ይቆጨኝ ነበር እስከ ዛሬ ድረስ እኔ አንድ ኢትዮጵያዊ መግደል አልፈልግም በህይወቴ አንድ ኢትዮጵያዊ እንደ ኪሴ ገንዘቤ ነው ማየው የፈለገ ጠላት ቢሆን ነገ ይታረቃለሁ የፈለገ ነገር ቢሆን ነገ በሽምግልና በምኑ ይታረቃለሁ ኢትዮጵያዊ ነው አይደለም እንዴ ኢትዮጵያ በዛች ኢትዮጵያዊ ነኝ ስለሚሉ ብቻ አንድ ኢትዮጵያዊ በኔ እጅ እንዲሞት አልፈልግም አንድ እንትን ለምሳሌ መንግስቱ ኃይለማርያም አንድ ወቅት እዚህ ጋር ከመከላከያ እንግዲህ እኔ ሜዳሊያ አግኝቻለሁ ሜዳሊያ ካገኘው በኋላ ወደ ኦጋዴን ሄድኩት ከኦጋዴን የኔ ያክል ጦርነት ጨርሰናል ሶማሌ ጨርሰና ባረናል ጠረፉን ጠብቀናል አሁን በዚህ በሱዳን በኩል ኦኔጋ አለ አሁን አይወዱኝም አሁን በቀደም እዚህ ካፒታል ሆቴል ተገናኝተን ከጫካ የመጡት እንትን አለው አለ ከውጭ የመጡት አለው አለ ፈረንጂ ጫካ ይባላል በቃ እንግዲህ እነ ጀርመን ምናምን አሜሪካ
እኔ ፈረንጅ ጫካ ላሉ ከተማውን ከዛ የመጡት አሉ አቶ ዳውድ ማለት ሆኖ አቶ ዳዊት አልደረሰም ዳዊት በቀደም ነው ተሾመው አሁን ምን ይላሉ አምስት ካምባችን ያወደመ አሊ በርኬ ደሞ ከሱ ጋር ልንበላ ነው ወይ አሉኝ አሁንም እዚህ በቀደም ተገናኝተን በዚህ ዘመን ማለት ነው በዚህ ዘመን እሺ እና እሱ ስለ ኢትዮጵያ የለውማ ውስጥ የለውም ባዶ ነው ባዶ ውስጥ የለም ቢኖር ኑሮ አይልም ነበር ቢኖር ኑሮ ማትቻቹ አለው እርግጥ ሆነ ግን በደንባርገ እኔ አውሬ ማድንበት ቦታ ነው ምን ነበር የመሰለ እኔ አውሬ ማድንበት ሰፈር ነው እነሱ መጥቶ ታሻ የሚባል መሸጉት አይደለም በጀርባ ገብቼ እኔ ስልኩን ሄሊኮፕተር ሰማይ ላይ ተዳለች አንድ ወታደር አንድ ሬዲዮ አንስቴ ይሰማኛል ብለ ብትናገር ግንባር ነው ማፈርሰው በጥይት ይላል ወታደሮች ከዛም በኋላ በታች በኩል ደረስኩት መጣን አልሳካለ ከፊት ለፊት ውጊያ ገባን ምንድነው ከዚህ የሄድኩት መንገ ጠርቶኝ ነበር እዚህ ቤተ መንግስት ሙሴ ለማርያም ነው አዎ ኦኬ መንገ ነው የሚሉት መንገ ነው ብሎ ወዳለው ግድ ጥላ ብትለኝ ቆን እኔ ከውስጥ አይወጣም ኢትዮጵያዊ እንኮ ወዳለስ ስለሚወደው ማንንም ጥላ ብላኝ ይሄ መፍትሄ ነው ወዳለው አዎ መለስን የሚጥላውን ያክል መንገን ወዳለው እና ምንድነው አለ አሊ በርኬ ወደ ሱዳን ይሄድ በዚህ ሱዳን እንትን አድርጎታል ምናምን ሲባል እኔ በዛን ሰዓት የማታሰር መብት የለም አውሮፕላን ማን ቀድሞ አይሳፈርም ከፍተኛ ሆቴሎች ነፃ ነኝ መዳሊያ ህጉ ይሄን ያዛል ይሄን ህጉ ያዛል የከፍተኛ ንሻሽ ተሽላሚ ሆኖ ተሽላሚ ስለሆንኩኝ ከፍተኛ ሆቴል አርፋለሁ የመንገኔ ጅባትና ምንጫ ትንሾቹ ማርሴዲሶች ሁሉ መንገድ መሄድበት ጠጅ ቤት ያቆምኩ ነኝ አምቦ ወስጂ ጠጅ ወዳለሁ ጠጅ በስተቀር ቢራ መረኛል እስኪን አልወድም ድሮም ተርብ ይለኛል እሱን አልወድም ጠጅ ነው የምወደው አሁን ከዛም በኋላ መንገም ጋብዞኛል ሐረር መጥቶ ጠርቶ አሊ በርኬን ጥሮ ስለን ሄድኩት ሲሄድ እነሱ እኔን እንዲዝናና ነው ፈለጉት እኔ መዝናናት አልፈለኩም ምክንያቱም ጦር ሜዳ እኔ እንደ እንትን ነው ማየው እንደ ዘፈን አለ መዝናኛው ነው መዝናኛ እንደ መዝናኛ ነው ማየው ጦር ሜዳ ውጊያው ደስ ይለኛል ደስ ይለኛል አሁን በዛ 10 ብር 100 ብር ሰጠኝ መንገ መቼ ዓመተ ምህረት ነው በ7 ዓመተ ምህረት ጦርነቱ እንዳበቃ ማለት ነው ጦርነቱ አልበቃም ጦርነቱ እኮ 74 እስከ 74 እኮ ነው ሶማሌ በላምበል እኮ ገብተን እኮ በጥብጠናል እኮ ስንት ኪሎ ሜትር ገብተን በጥብጠናል ሙላታ ደለሳ እኮ እዛ ነው የሞተው ያምቦ ልጅ መታለቆ ማለት አዎ አሁን በወቅቱ መንገ አሁን ሰደ በዛን ሰዓት ሐረር ከተማ ውስጥ ስሜ በጣም ይወራል አሊ በርኬ ይላሉ እኔ ግን እንደሚወራ አላውቅም አሁን ጠጅ ቤት ሲሄድ ወታደሩ እኔ ሱሬን አልወድም ቁምጣ ነው የምለብሰው ጫማ አልወድም ባዶ እግር ነው የምሄደው እዛ የለመድኩት እንደዚህ ነው ያስረኛል ጫማ እንደፈለኩ ሮጥም እንደፈለኩ ሩጬ አደርስ ያልተኩስም ሱሬም እንደዚህ ይዘኛል እንደዚህ እና ሱሬ አሁን ብሰጡኝ እዚህ ጋር ነው የምቆርጠው ያኔ ወታደር ቤት አዎ እዚህ ጋር ነው የምቆርጠው እና አሁን ሲሄድ ወይዘሮ ከበቦች የምትባላለች ከበቦች ና አለችና ወታደሩ ጠጅ ቤቷን ብድግ ብለው ሲነሳ አሊ በርኬ ሱኖ ሲባል ባሉ በሙሉአቹ በነፃ ጠጡ
ጨፍሩ አለች ዘፈን ወዳለሁ ጨፈራ ወዳለሁ ጨፈራ ካገኘው እንቅልፍ አይዘኝም ሙሉ ቀን ሲጨፍር አድራለሁ አሁን በሙሉ ነፃ አለች ብሩን አምጥቼ ለመንገ ሰጠው ምንድነው ሴትያው እኔም ወንድ ቢሆን ኑሮ እንዳንተ ተሰልፈ ሴቶች እርግጥ ተሰልፈዋል ሶማሊያ ጦር ሜዳ አሉ እኔም ወንድ ቢሆን ኑሮ እንዳንተ ሰራ ነበር አገሬ ፍቅር አለኝ እንኳን ጨረስከልኝ እነዚህ ሽሩጣሞች ምናምን አልጭና ጦሩን በሙሉ ጋበዘች መንገ ሰጠኝ ብሩን መልስ ሰጠው በዛን ሰዓት ግብዣ ተደረገልን እኔ ወደ ምስራቅ ወደዚህ ወደ ደቡብ መጣው ደቡብ ሲመጣ እነሱን ተዘጋጅተው ነው የጠበቁኝ እነሱ ወነጎች ማለት ነው ወይስ አዎ ተዘጋጅተው ነው የጠበቁኝ ግን አላቋቁመም በቀደም ነግራቸዋለሁ ካፒታል ሆቴል 5 ካምባችን ያወደምከ አንተን እዛ ካምፕ ላይ ቆመ ያተከራከርም ነበር ወይ አልኩት እዚህ በቀደም ካፒታል ሆቴል አባገዳ ጠርቶን ነበር ከዚህ አረማኔ አውሬ ጋር ምግብ እንበላለን እንደዚህ ገብተናልን አንድ ፈረንጅ ጫካ ያመጣ እና ያን ቀን ካምቢን ሁሉ ካምቡ ኢሳት ሲጨመርባት እዛ ቆመ ያተከራከርም ነበር አሁን እኛ ጫካ አዲስ አበባ ውስጥ ቆመ ነው እንዴ እዚህ እንደዚህ ያረክ የምትባል ምን ሰራ ታዲያ ያን ጊዜ ግንባሬን አትለኝም ጠብቀ በየ መስጠውት እንዳለው ከኔ ጋር አልበሉም በሌላ አቅጣጫ ሌላ ቦታ ሄዶ በሉ ምን አይል ሀገር እንደሚጠሉት አወኩት እኔ ግን አሁን አንተ ወደ ቅድም ወዳልከ ለመለስና ምን ተባለው መሰለ ሰው በሙሉ 5000 3000 4000 ዋስ እንዲጠራ ተደረገ እስር ቤት ሲወጣ 5000 ብር 3000 ብር አዎ አሊ በርኬ 20 ወጋዳ 20 ብር ሀብር ኪሴ ውስጥ የለም እና ያን ቀን ምንድን አረኩት አለሙ ተሰማሁን አሜሪካ ነው ያለው ቡሬ ባጉና ውሃ የነበረው አለሙ ያን ቀን ትንሽ ቁጭ አልኩትና አለቀስኩት እሱ ዛ ነበሩ እሳቸው እስር ቤት ነበር እሳቸውም አዎ ታስረው ነበር በምን ምክንያት በቃ ዝም ብሎ ያኔ ቀና ያለን ሰው ታስራለች ያን ጊዜ አዎ ታስራለች እና አንቺ ሀገር ያልኩት ውጭ ብዬ ቄሱም ረግሞሻል ጀግኖቹም ረግሞሻል ስብሰባ ላይ አንድ የተናገርኩት ነገር አለ ይሄ ወያኔ ይከነከናቸዋል ብዙን ጊዜ ወያኔዎች ይሄን አንስቶ ያወራሉ ምንድነው ያልኩ ስብሰባ ላይ ስብሰባ ሲጠሩን በባዶ እግሩ ስንት ጣሊያንን የውጭ ፈረንጅን አሳዶ ሲመታ የነበረው በላይ ዘለቀን ታሪክ እንደሚያወራው ማን ነው ስሜ ሲባል እናቴ በላይ ብላኛለች አለ እንዴ ይሄንን ጠንቅቀው ቃሉ ዘንዛል በላይ ብላህ ለብለው መልካቶ ነው አምጥቶ እኮ የረሸኑት አሁን ስብሰባ ላይ እኔ አልኩት እርግጥ ጠላቶችን ቢመታም ቢደምስስም ኑሮ ቢሆንም ኢትዮጵያው መሪዎቹ ጀግኖቹን ይበላሉ እኔ ግን እንደሚሞቱ ነው ማቀው እንጂ የሚለቁን አይመስልኝም እንደሚገሉኝ ነው መቼ ነው ቀጠሮ ላል ለመሞት መቼ ነው ላሉ ተጠብቃለሁ እንጂ እኔ ለማፍታት አይመስልኝም ምክንያቱም ያለ ክስ ነው የተቀመጥኩት ለሞት አሁን ቄሱም ረግመዋል ጀግኖቹም ረግመዋል እኔ ለዚች አገር ያን ቀን ወጥቼ ይህንን ጠላትን ይህንን ኪሎሜትር ሁሉ አገሬን ገብቶ ወሮ ጨፍጭፎ ጠላት ሶማሌ ይህንን ለማድረግ ወጥቼ
በጣላት በወያኔ አፍ ገብቼ አሁን የታኘኩኝ ነው ያን ቀን ከሚወጣው አማርኛ ሽያለሁ እንግዲህ እስር ቤት ውስጥ ያን ጊዜ ምን አለ ድንች በ6 ወር የሚጠፋ ቀርቼ ድንች ቢተክል ኖሮ እኔ ድረግም አይዞ አጥረግማ ታለ አገሩን ይወዳል ሰውየው እኔም እወዳለሁ እሱ አገሩን ስለምወደው አለሙ ተሰማ እና ብር ከፈለጋችሁ ይሰጥ ዋስ ከፈለጋችሁ የኔ ልጅ ዋስ ይልለት ተባለ አለሙ ተሰማ ነው እንደዚህ ያለው ለእስር ቤት በሙሉ ቴሌቪዥን ከመሐመድ ዩሱፍ ጋር ቴሌቪዥን አስገብቶታል ለእስረኛ አሁን ከዛ እሱ ልጁ ዋስ አርጎስ ከእስር ቤት ዋስ ሆኖልኝ ሲወጣ እኔ አዲስ አበባ አላውቅም ድሮ በመንግስት ከፍተኛ ሆቴል ነው የማውቀው አሁን የድልሂድ አንዴ ከእስር ቤቷ መልስ እናወራት ሌላ ጥያቄ አለኝ እስር ቤት እንደወጡ ያለውን ህይወት ከሻለቃ ንጋቱ መጽሐፍ ላይ እንዳየው ትንሽ እንወያይበታለን እስቲ ከዛ በፊት ግን እርሶ ወደ ኋላ ለመለሰው በድጋሚ ሻለቃ መንግስቱ ወይም በኋላ ኮሎኔል መንግስቱ ኃይለማርያም ለእርሶ ልዩ ፍቅር አለው አድናቆትና ክብር አላቸው ይባላል እርሶም ኮሎኔሉን በጣም እንደሚወዳቸው እየነገሩኝ ነው እንደምሰማው ከሆነ ኦሊቨር ኬን ኢህአዴግ ያሰረው ከመንግስቱ ጋር ባለው መንግስቱን ስለሚወድ ነው መንግስቱ ለመንግስቱ አገለገለ ብለው ስላሰቡ ነው የሚል ሰዎች አሉ ይሄን እንዴት ነው እውነት ነው ይሄ ነገር